የዛሬው ይለያል። በሩዝ ውሃ ቢዩቲ ሞይስቸራይዚንግ ክሬም ናይት ክሬም ነው ይዤላችሁ የመጣሁት። ትወዱታላችሁ። ቆዳችን እንዳይሸበሸብ እንደዚሁም ደግሞ የፊታችን ቆዳ ግሎዊንግ እንዲሆን ጥርት እንዲል እንዲቀላ፣ ጥቁር ነጠብጣብ ካለበት እንዲጠፋ፣ ማዲያት ካለ ሁሉንም ነገሮች ያጠፋልናል። በጣም አሪፍ ነው። እንደምትወዱት ተስፋ አለኝ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ይበልልኝ። ዛሬ በዚህ በሚታዩት ቪዲዮ መጥቻለሁ። እስከ መጨረሻው አብራችሁ ቆዩ። ቪዲዮን ደግሞ ላይክ በማድረግ ጀምሩት። አመሰግናለሁ። የምጠቀመው እዚህ ጋር ሩዝ ነው። አንድ የቡና ስኒ ሩዝ እና ሩዝ ያው ሞይስቸራይዚንግ ክሬም ለመስራት ነው ለፊታችን። ያንን ለመስራት ነው የምጠቀምበት ማለት ነው። መጀመሪያ ያው እናጥበዋለን፣ ምክንያቱም ንጹህ ቆዳ እንጠቀምበት ስለሆነ ማጠብ ይኖርብናል ማለት ነው። እሺ እንደዚህ ካዘጋጀሁት በኋላ ምንድነው የማደርገው? ውሃ አደርግና አጥባዋለሁ። ጠቡት ቢያንስ 2 እናጥበዋለን። ከዛ የዘለለ ደግሞ ማጠብ የለብንም፣ ምክንያቱም የምንጠቀመው ውሃው ነው። ውሃ ላይ ያሉት ንጥረ ነገሮች ስለሆነ በጣም እያጠብነው ከሄድን እነዛ እንዳይጠፉብን 2 ጊዜ ጠቡት። አሁን 2 ነው የማጥበው። የመጀመሪያው እንደምታዩት ይሄንን ይመስላል። ከዛ ደግሞ ቀጣዩን 1 ጊዜ አጥበዋለሁ ማለት ነው። በነገራችን ላይ በጣም ጠቃሚ ነው የሩዝ ለፊት ክሬም እጅግ በጣም አሪፍ ነው። ፊታችሁን ግሎዊንግ እንዲሆን ያደርገዋል። እንደዚሁም ደግሞ ማታ ማታ ናይት ክሬም ማለት ነው። በጣም ቆንጆ ነው። ሁልጊዜ ይህንን ብትቀቡ ለውጥ ታይበታላችሁ። ሩዛችንን እንደዚህ አጥበን እንግዲህ በዚህ መልኩ ጨርሻለሁ እና 1 ቀን እናሳድረዋለን ማለት ነው፣ ወይም ደግሞ 24 ሰዓት እና ያው ኦቨርናይት ማለት ነው። እሺ እዚህ ጋር የምጠቀመው ምንድን ነው? ፈልቶ ትንሽዬ ጋብ ያለ ውሃ፣ ሙቅ ውሃ ማለት ነው። ከዛም እናማስለዋለን፣ እናቀላቅለዋለን ከውሃው ጋር የውስጡ ያለውን ንጥረ ነገር እንዲሰጠን፣ እንደዚሁም ደግሞ ደማቅ ወፈር ያለ ውሃ እንድናገኝ እንደዚህ እናማስለዋለን። ማስሉትና ከድናችሁ ታሳድሩታላችሁ ማለት ነው። እንዳለ ምዝምዝ አድርጎ ውሃውን ይሰጠናል። በነገራችን ላይ ሩዝ ለምግብ ስትጠቀሙ መዘፈዝፉት እጣቢ፣ እሱንም መጠቀም ትችላላችሁ እና በማግስቱ ደግሞ እንገናኛለን። በዚህ መልኩ አሳድረዋለሁ ማለት ነው። ኦቨርናይት ወይም ደግሞ 24 ሰዓት ቆይቶ 1 ቀን አዳር እመለሳለሁ። እሺ ተመልሻለሁ። እንደምታዩት ይህንን ይመስላል። በነገራችን ላይ ውሃው ደመቅ እንዲልላችሁ መልሳችሁ ደግሞ ልክ እንዳገኛችሁት አመሳስሉት፣ እንደዚህ ማለት ነው። ብርጭቆ ውስጥም ከሆነ ያደረጋችሁ ግላስ ውስጥም ከሆነ መታ ታርቁታላችሁ። ካልሆነም ደግሞ እንደዚህ ትንሽ አሸታ ታረጋታላችሁ። በእጄ የማላሸው ክሬሙን ያው ለሳምንት ያክል ነው የምጠቀመው እና ለዛ ነው እንዳይበላሽብኝ በእጄ አልነካም፣ ለዛ ነው። ከዛ አጠለዋለሁ። ያው ብዙ እንትን የለውም፣ በዛ ያለ ስለሆነ በዚህ መልኩ አጠለዋለሁ ማለት ነው በማጥለያ። ለምን ሩዙ በጣም ወፋፍራም ነው፣ ጥቃቅን ነገር የለውም እና ውሃውን ነው የምንጠቀመው። ሩዙን ለምግብነት ስለምጠቀመው እንደዚህ ከድኛ አስቀምጣለሁ። እንደምታዩት ውሃው ይኸው ነጭ ነው፣ ወተት ነው የሚመስለው።
ከዛ ምን ተጠቅሜ ክሬሙን እንደምሰራ ደግሞ አሳያችኋለሁ። በመጀመሪያ እዚህ ጋር ኮኮናት ኦይል አለኝ፣ ዘይት ማለት ነው። ይሄ ደግሞ የብርቱካን ልጣጭ ዘይት ነው፣ ለፊት ያዘጋጀሁት ባለፈው ማለት ነው። በጣም ወፍራም ዘይት ነው። ይህንንም ትንሽ አደርግበታለሁ። የብርቱካን ልጣጭ ቫይታሚን ሲ የበለጸገ ስለሆነ በጣም አሪፍ ነው። እንደዚሁም የእሬት ኦሊቬራ ጀል ማለት ነው። ይሄ የምታዩት ኦሊቬራ ጀል በጣም አሪፍ ነው። የጠቆረ ቆዳን ያነጣል። ከዛም በመቀጠል ቫልዚን አለኝ፣ ኦሪጂናል ሞስቸራይዚንግ ጀል ማለት ነው የምጠቀመው። ይሄ ሞስቸራይዚንግ ጀል በጣም ቆንጆ ነው። ፊታችሁን በጣም ነው የሚያሳምርላችሁ ማለት ነው። እና ቫልዚኑን የምጠቀመው እኔ ያው ፊቴ ደረቅ ስለሆነ ነው። ቫልዚን የማትፈልጉ አለመጠቀም ትችላላችሁ፣ ችግር የለውም። ይህንን የሬቱን ጀል 3 የሚሆን እወስዳለሁ። ከዚህ ትንሽዬ ያልሞላ ስለመሰለኝ ትንሽ ጠብ አድርጊያለሁ። በዚች 3 ማንኪያ ማለት ነው። 4 ብታደርጉ ችግር የለውም። ከዛ ከውሃው ደግሞ የምንጠቀመው ትንሽ ትንሽ ነው። እንደምታዩት እኔ 3 ያክል ነው የተጠቀምኩት ማለት ነው። ግን በአንዴ ያልጨምረውም። ለምንድነው በአንዴ የማይጨምረው? እንደዚህ ስታማስሉ ስልችት እንዳትሉ ጠብ እያደረግን ነው። ልክ እንዴት ነው ሊጥ ስናቦካ እንደዛ አይነት ትንሽ ትንሽ ውሃ ጠብ እያደርጋችሁ ታማስላላችሁ። እኔ እንደማደርገው ታቀላቅሉታላችሁ ማለት ነው። እና እንደዚህ በደንብ ሚክስ እስከሚሆንልን ድረስ እናቀላቅለዋለን። አሁንም እየወፈረ ሲመጣ ደግሞ ትንሽ የሩዝ ውሃ ጠብ እናደርጋለን። የሚገርማችሁ ነገር ከ1 እስከ 3 ይበቃችኋል ብዬ አስባለሁ። እንደ ሬት ጀላችሁ ነው። የሬቱ ጀል ብዙ ከሆነ እየወፈረ በሚመጣ ቁጥር ያስጨምራችኋል ማለት ነው። ለዛ ይሁላችሁ። እዚህ ጋር 1 ሙሉ የሩዝ ማንኪያ ውሃ ነው የተጠቀምኩት ማለት ነው። በፊትም ጨምሮ ያለውና ብቻ ወደ 3 አካባቢ ይሆናል። እንደውም ከዛ ባልበለጠ። ለምን ትንሽ ትንሽ ነው የማደርገው፣ ቪዲዮ ደግሞ እንዳይረዝምባችሁ። ለዛ ነው ፈጠን የማደርገው ማለት ነው። በደንብ ሚክስ ታደርጉታላችሁ። አሁንም እጨምርበታለሁ እንደምታዩት ማለት ነው። ለምን እየወፈረ ነው የሚመጣው፣ የሬት ጀሉ ይወፍራል ማለት ነው። ሲወፍር ትጨምራላችሁ። ልክ ልልድ ብሎ በደንብ እስከሚቀላቀል አያችሁት። በደንብ ቅልቅል ሲል አሁን ዘይቴን እጠቀማለሁ። ኮኮናት ዘይት ማለት ነው። በጣም አሪፍ ነው። እሱም ቆንጆ ነው። ለልጅ ለአዋቂ ለሁሉም ይሆናል። ከዛ ይሄን እጨምርበታለሁ፣ የብርቱካኑ ማለት ነው። ምናልባት ይሄ ቢጫ ሆኖ ካያችሁት ይሄ ነው ሚስጥሩ እንጂ ሌላ ምንም አይደለም። ያው የብርቱካን ልጣጭ ስለሆነ ከለር ይይዛል። በጣም ነው ከለር የሚያደርገው። እና ቅደም ተከተሉን አይታችሁታል ብዬ ተስፋ አደርጋለሁ። ከዛ በመጨረሻ ላይ ሁሉንም ካቀላቀልኩኝ በኋላ ቫልዚን ትንሽ እያደርግበታለሁ። ደረቅ ቆዳ ያላችሁ እስክንድራ ያለው ሰው ማለት ነው ትንሽ ቫልዚን ያድርግ እንደኔ። እኔ አሁን ቆዳዬ ደረቅ ስለሆነ ትንሽዬ ቫልዚን አደርጋለሁ፣ ምክንያቱም ወዝ ይሰጠኛል ማለት ነው። ወዛም ለሆናችሁና እንደዚሁም ላብ ለሚያስቸግራችሁ ደግሞ ቫልዚኑን አትጠቀሙ እሺ። ሌሎቹን ተጠቀሟቸው እና ለምን ብዙ አይነት የፊት ቆዳ ስላለን ያው ደረቅና ወዛም ነው ዞሮ ዞሮ ማለት ነው። ከዛ በደንብ እንደዚህ አቀላቅለዋለሁ እና ሁሉም የራሳቸው አሰራር ዘዴ አላቸው። ይሄ አሁን ሳምንቱን ሙሉ እጃችሁን ፊታችሁን ስታስቀምጡ ደግሞ ውሃ ባልነካው ደረቅ እቃ ላይ ወይም ታጥቦ የደረቀ እቃ እንደዚህ በምታዩት በዚህ ኮንቲነር ውስጥ አደርገዋለሁ። ይሄ አሁን ማይካ ፕላስቲክ ነው፣ በጣም ይጠቅማል። እንደዚህ አይነት ነገሮችን ለማስቀመጥ ለመጠቀም በጣም አሪፍ ነው። በደንብ አድርጌ እዚህ ውስጥ ቁጭ አደርገዋለሁ። ይህንን ማታ ማታ በጣም ቆንጆ ነው፣ ሞስቸራይዝ ያደርግላቸዋል እና ቀንም መጠቀም ትችላላችሁ። ግን ያው ከፀሐይ ጋር እንዳይገናኝባችሁ እንጂ ፀሐይ ላይ ማትወጡ ከሆነ ቤት ውስጥ ሆናችሁ ቀንም ጠዋትም ማታም መቀባት ትችላላችሁ። እና ናይት ክሬም
ዴይ ክሬም ማለት ነው። ሁለቱንም መቀባት ይቻላል። ፀሐይ ላይ የምትወጡ ግን ያው እንግዲህ ሳንስክሪን መደረብ ትችላላችሁ። እዩት እንዴት እንደሚያምር። እንግዲህ የሩዝ ውሃን በዚህ መልኩ አድርጌ የሩዝ ክሬም ሰርቻለሁ፣ በሩዝ ውሃ ማለት ነው። ሩዝ በጣም አሪፍ ነው። የቀላበት ወይም ደግሞ ቢጫ የሆነበት ምክንያቱ የዘይት ነው። የዘይት ባይኖር ባታረጉ እናንተ ጋር ስለማይኖር አይኖርም ብዬ ነው የማስበው። የብርቱካን ልጣጭ ባታረጉ ነጭ ነው የሚሆነው። እሺ እና ይህንን ይመስላል። አሁን ፊቴን በመጀመሪያ እታጠባለሁ ማለት ነው። ለምን ይህንን ከቀባን በኋላ አንታጠብም። ስለዚህ መጀመሪያ ፊታችንን ጽድት አድርገን እንታጠባለን ማለት ነው። በንጹህ ፊት ላይ ነው መቀባት ያለበት፣ ንጹህ ቆዳ ላይ ነው። መጀመሪያ እኔ ፊቴን ታጥቤ እመለሳለሁ፣ ስለማይመቸኝ ነው። አብራችሁኝ ቆዩ። ግን ቪዲዮ ላይክ እያደረጋችሁ እንደዚሁም ደግሞ ሼርም አድርጉት፣ ለሌሎች ይጠቅማል። በጣም አሪፍ ነው፣ ተጠቀሙበት። ቆዳችሁን በደንብ ማታ ማታ በዚህ መልኩ ተንከባከቡ። ከዛ ማዳትም ሆነ ለብጉርም አትጋለጡም ማለት ነው። እንደምታዩት ታጥቤ ያለው ከታጠብኩ በኋላ እንደዚህ አደርቀዋለሁ መጀመሪያ ውሃውን፣ ከዛ በቃ እጠቀማለሁ ማለት ነው። በጣም ነው ግሎዊንግ የሚሆነው፣ ጥርት ቅልት ነው የሚያደርግላችሁ። በዛ ላይ ደግሞ ማዲያት ካለባችሁ እየቀነሰ ነው የሚሄደው ቀስ በቀስ ማለት ነው። በአንድ ቀን ባይሆንም ቀስ በቀስ ግን በአንዴ አይደለም፣ ቀስ በቀስ ነው የሚለቃችሁ። እና ይኸው የአይኔ ስር ራሱ አብጦ ነበረ። ልክ ታጥቤ ስቀባው ምን እንዳይመስል መጨረሻ ላይ ታወታላችሁ። በደንብ እያደረጋችሁ ጥቁር ያለበት ቦታ እንደዚሁ ማዲያት አለበት ቦታ ላይ በደንብ ቀቡት፣ እንዲመሳሰል የአይናችሁንም ስርስር ሁሉንም እንዳለ ነው የምትቀቡት ማለት ነው። አንዴ ሰርታችሁ አንድ ሳምንት ትጠቀማላችሁ። ፍሪጅ አያስፈልገውም፣ ምንም አያስፈልገው፣ ውጭ ነው የሚቀመጠውና ስለምጠይቁኝ ነው ፍሪጅ እናድርገው ወይስ ውጭ ነው ትሉኛላችሁ። እና ማሳጅ አድርጉት። ደግሞ ማሳጅ ደግሞ በጣም ለቆዳ አሪፍ ነው። ቀስ እያደረጋችሁ ማለት ነው። በስሱ እንደዚህ በደንብ ቀብቼዋለሁ እና ሶፍት ነው የሚያደርግላችሁ። በጣም አሪፍ የሆነ ቢዩቲ ክሬም ነው። በጣም ነው የወደድኩት እኔ። በጣም እናንተም ትወዱታላችሁ ብዬ ተስፋ አደርጋለሁ። ደግሞ በጣም ቆንጆ ነው። ይህ ሞይስቸራይዚንግ ክሬም አንድ ጊዜ ሰርተን ሳምንቱን ሙሉ የምንጠቀምበት ነው። ተመልከቱ፣ በአንድ ደቂቃ ራሱን ያው ተቀብቼ እዩት። ፊቴም እጄንም እንዴት አድርጎ እንዳሳመረልኝ፣ እንዴት ግሎ እንዳደረገልኝ እዩት። እና በጣም ቆንጆ ነው። እየሰራችሁ ተጠቀሙ። ለፊት ጥራት፣ ቅላት እንዲሁም ደግሞ ለማዲያት ለብጉር እንዳንጋለጥ የውፋ ነው የሚያደርገው። በዚህ መልኩ እዩት። እንደዚህ ነው እናንተ ብትቀቡ ሰርታችሁ ድምቅ ነው የሚያደርግላችሁ። ፊታችሁን ጥርት ፏ ነው የሚያደርገው። እና የዛሬው ቪዲዮ እንግዲህ ይህን ይመስል ነበረ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም ከልቤ ነው የማመሰግነው። እወዳችኋለሁ። ቪዲዮን ደግሞ ከወደዳችሁ ላይክ እና ሼር አድርጎ ለሌሎች እንዲደርስ እንዲጠቀሙበት ማለት ነው። እዩት፣ ፊቴ ቅድም በጣም አይኔ ሁሉ ጭፍን ብሎ ነበር። አሁን በጣም አሪፍ ሆኗል። ባይ ባይ። እወዳችኋለሁ። ቻው